በዩክሬን እየተካሄደ ያለው ጦርነት እንዲያበቃ የተለያዩ ዓለም አቀፍ ተቋማትና ሀያላን አገራት ተደጋጋሚ ጥረቶችን ቢያደርጉም ተጨባጭ ውጤት እየታየ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ወደ ስልጣን በተመለሱ ማግስት አስቆመዋለሁ ያሉትን ጦርነት እንዳሉት ማስቆም ተስኗቸዋል። የተኩስ አቁምና ሌሎች የሰላም አማራጮችን ለመፍጠር በሚል ከቭላዲሚር ፑቲን ጋር ተደጋጋሚ የስልክ ውይይቶችን እንዲሁም በአላስካ ተገናኝተው እስከ መወያየት የደረሱት ትራምፕ በሚፈልጉት መጠን ከሩሲያ በኩል ጦርነቱን ለማቆም የሚያስችል እንቅስቃሴ ባለማየታቸው መበሳጨታቸውን የሚያሳዩ ውሳኔዎችን እያሳለፉ ነው። ወደ ስልጣን በመጡ ማግስት አገራቸው ለዩክሬን የምታደርጋቸውን ወታደራዊና ኢኮኖሚያዊ ድጋፎች መቀነስ የጀመሩት ትራምፕ ውሳኔያቸው የሚፈለገውን ውጤት እያመጣ ባለመሆኑ መልሰው ፊታቸውን ወደ ዩክሬን እያዞሩ ነው። ቀንሰዋቸው የነበሩ ወታደራዊ ድጋፎችም ወደ ነበሩበት ሁኔታ እንዲመለሱ እያደረጉ ነው። ዩክሬን ራሷን ከሩሲያ ጥቃት ለመከላከል ያስችሉኛል ያለቻቸውን ግዙፍ አሜሪካ ሰራሽ መሳሪያዎች በድጋፍ መልክ እንዲሰጣት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ደጋግመው ጥያቄያቸውን ለአሜሪካ ሲያቀርቡ እንደነበረ የሚታወስ ሲሆን አሜሪካም የዩክሬንን ፍላጎት ለማሟላት ጫፍ ላይ እንደደረሰች ተሰምቷል። ዩክሬን ከአሜሪካ እንዲበረከቱላት ከጠየቀቻቸው መሳሪያዎች መካከል የረጅም ርቀት ቶም ሃውክ ሚሳኤሎች ዋነኛዎቹ ሲሆኑ አሜሪካም መሳሪያዎቹን ትስጥ አትስጥ በሚለው ጉዳይ ላይ የነጩ ቤተ መንግስት ባለስልጣናት እየመከሩና ጉዳዩን በጥልቀት እየመረመሩት መሆኑን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አስታውቀዋል። ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ እንደተናገሩት ከሆነ የአሜሪካ መንግስት የጦር መሳሪያዎቹን በቀጥታ ከመስጠት ይልቅ የአውሮፓና የኔቶ አባል ሀገራት ወጪውን እንዲሸፍኑ በሚያስገድደው ፖሊሲው መሰረት ጥያቄውን እየተመለከተው እንደሚገኝ ተናግረዋል። ይህ አካሄድ ደግሞ የአውሮፓና የኔቶ አባል ሀገራት በጎረቤታቸው ለሚካሄደው ጦርነት የበለጠውን ኃላፊነት እንዲወስዱ ያደርጋል ሲሉም አብራርተዋል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የሚሳኤል ጥያቄውን ያቀረቡት ባለፈው ሳምንት በተባበሩት መንግስታት ጠቅላላ ጉባኤ ላይ ከፕሬዝዳንት ትራምፕ ጋር ውይይት ባደረጉበት ወቅት እንደነበረ ቢቢሲ አስነብቧል። ዩክሬን የጠየቀችው ቶም ሃውክ ሚሳኤል ያለው አቅም ጉዳዩ የዓለምን ትኩረት እንዲስብ አድርጎታል። ይህ የሆነው ደግሞ ሚሳኤሎቹ እስከ 1500 ማይል ወይም ከ2400 ኪሎ ሜትር በላይ መጓዝ የሚችሉ ሲሆን ይህም ዩክሬን ከግዛቷ ሆና የሩሲያን ዋና ከተማ ሞስኮን የመምታት አቅም የሚሰጣት መሆኑ ነው ተብሏል። በሩሲያም ወገን ከፍተኛ ትኩረት ያገኘው ይህ የቶም ሃውክ ሚሳኤሎች ጉዳይ በሩሲያ በኩል በጥንቃቄ ክትትል እየተደረገበት እንደሚገኝ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ አስታውቀዋል። አክሎም ዋናው ጥያቄ ሚሳኤሎችን ከዩክሬን ግዛት ሆኖ የሚያዘውና የሚያስወነጭፈው ማን ነው የሚለው እንደሆነ በመግለጽ ይህም የአሜሪካን ቀጥተኛ ተሳትፎ እንደሚያመለክት ጠቁመዋል። አሜሪካ ይህንን ውሳኔ ለመወሰን ውይይት ለመጀመር በርካታ ምክንያቶች ያሏት ሲሆን ከቀናት በፊት ሩሲያ ከ600 በላይ ሚሳኤሎችንና ድሮኖችን በዩክሬን ከተሞች ላይ በማዝነብ የፈጸመችው ጥቃት የበርካታ ሰዎችን ሕይወት በመቅጠፉ እንደሆነም ዩሮኒውስ ዘግቧል። ፕሬዝዳንት ትራምፕ በበኩላቸው ሩሲያ ለሰላም ድርድር ፈቃደኛ ባለመሆኗ መበሳጨታቸውን ገልጸው ዩክሬን በአውሮፓውያን ድጋፍ ጦርነቱን ማሸነፍ እንደምትችል መግለጻቸው የሚታወስ ነው። ባሳለፍነው ሳምንት ከዚሁ ከዩክሬን ጉዳይ ጋር በተያያዘ ባደረጉት ንግግር ዩክሬን በሩሲያ የተያዙባትን ግዛቶች ሙሉ በሙሉ መልሳ በራሷ ቁጥጥር ስር ማድረግ ትችላለች ማለታቸውም ይታወሳል። የሩሲያን ወቅታዊ ወታደራዊና ምጣኔ ሀብታዊ አቅም የተዳከመ ነው ሲሉ የገለጹት ትራምፕ ዩክሬን ደግሞ በሩሲያ ላይ ድል የምትቀዳጅበት ጊዜ አሁን ነው ማለታቸውን አልጀዚራ ዘግቧል። ከዚህ በተጨማሪም አሁን አሜሪካ ለዩክሬን ለመላክ ዳርዳር እያለች ያለችው ረጅም ርቀት ሚሳኤልን ወጪ እንዲሸፍኑ የተጠየቁት የአውሮፓ ህብረትና የኔቶ አባል ሀገራት ሩሲያን ለማዳከም ወሳኝ የሆነውን የንግድ ግንኙነት የማቋረጥ ውሳኔ ለነገ ሳይሉ እንዲወስኑ ትራምፕ ጠይቀዋል። ከሰሞኑን እየተደጋገመ ያለውን የሩሲያ የኔቶን የአየር ክልል መጣስ በተመለከተም አገራቱ እርምጃ እንዲወስዱ ምክረ ሀሳብ መስጠታቸው ይታወሳል። እነዚህን የአየር ክልል ጥሰቶች በተመለከተ ሩሲያ በፖላንድ ከተፈጠረው ውጪ የተቀሩትን ጥሰቶች አለመፈጸሟን ገልጻለች። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛራኮቫ በቴሌግራም ቻናላቸው ላይ እንደገለጹት ከሆነ ዩክሬን ከዚህ ቀደም የወደቁትን በርካታ የሩሲያ ድሮኖችን ወደ ነበሩበት በመመለስ የጦር መሳሪያዎችን በማስታጠቅና በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና የኔቶ ማጓጓዣ ማዕከላት ላይ ጥቃት ለማድረስ እያሰበች መሆኑን ደርሰንበታል ብለዋል። በዚህም ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው የተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ አውሮፕላኖችን በማዘጋጀት በሮማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯንም ተናግረዋል። ዓመታትን በዘለቀው የሁለቱ አገራት ጦርነት የወደቁ ወይም የተጠለፉትን የሩሲያ ሰው አልባ አውሮፕላኖችን በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ ዘመናዊ ታሪክ አውዳሚ የሆነውን የሶስተኛውን የዓለም ጦርነት ለማስጀመር ማቀዷን ደርሰንበታል ማለታቸውን የሩሲያው ታስ አስነብቧል።
እንደ ዛካሮቫ አባባል የእንደዚህ አይነት የተንኮል ተግባር ዓላማ ኔቶ ከሩሲያ ጋር ቀጥታ ወታደራዊ ግጭት እንዲፈጥር ማድረግ ሲሆን በመስከረም አጋማሽ ላይ እነዚህ የታደሱ ድሮኖች በላቪቭ ክልል ወደሚገኘው የአቮሮቭስኪ ማሰልጠኛ ቦታ መድረሳቸውን ገልጸዋል። ሶስተኛውን የዓለም ጦርነት ሊጋብዙ የሚችሉ የተለያዩ ዲፕሎማሲያዊ ሁነቶች በተደጋጋሚ እየተስተዋሉበት ያለው የአውሮፓ አህጉር ነገሮች ከመርገብ ይልቅ እየተባባሱበት ነው። ሩሲያና የተቀሩት የአውሮፓ ህብረት አባል ሀገራት ከቀዝቃዛው ጦርነት ቀደም ብሎ ጭምር በነበሩት ዓመታት በባላንጣነት አለፍ ሲልም ደግሞ በጠላትነት ሲተያዩ የኖሩት ሩሲያና ምዕራባውያኑ አገራት አሁን ደግሞ በዩክሬን ያለውን ጦርነት ተከትሎ አለመግባባታቸው ጦር ወደሚያማዝዝ ጠላትነት ተሸጋግሯል። ከዚህ ቀደም ያስተሳስሯቸው ከነበሩ ዓለም አቀፍና አህጉር አቀፍ ስምምነቶችም ሩሲያ አከታትላ ለቃ እየወጣች ነው። ሩሲያንና የአውሮፓ ህብረት አባል ሀገራት በጋራ ከፈረሟቸው ስምምነቶች መካከል አንዱ የሆነው ደግሞ የጸረ ማሰቃየት ወይም አንቲ ቶርቸር ኮንቬንሽን አንዱ ቢሆንም ሩሲያ ግን አሁን ላይ ከዚህ ስምምነት ለመውጣት መወሰኗ ተሰምቷል። ሩሲያ ይህንን ስምምነት የፈረመችው እንደ አውሮፓውያኑ አቆጣጠር በ1998 ቢሆንም በአገሪቱ ፓርላማ ብዙ ሲያጨቃጭቅ የቆየ ከመሆኑም ባለፈ ሩሲያ ከስምምነቱ እንድትወጣ ፓርላማው ድምፅ ከሰጠበት ሰነባብቷል። ከአውሮፓውያኑ 2022 ጀምሮ ደግሞ ሩሲያ ይህንን ስምምነት ከሚከታተለው የአውሮፓውያኑ ኮሚቴ ራሷን አግልላለች። በእስረኞች አያያዝ ላይ የሚያተኩረውም ስምምነት በሰነድ ደረጃ እንዳለ ቢቆጠርም በተግባር ግን እንዳለ ሳይቆጠር ቆይቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ከዚህ በኋላ አገራቸው ከስምምነቱ በይፋ ለቃ መውጣቷን የሚያረጋግጠውን ፊርማ በትላንትናው ዕለት መፈረማቸውን ሮይተርስ አስነብቧል። ሩሲያ ከስምምነቱ መውጣቷን ተከትሎም በእስረኞች ላይ የምትፈጽመውን ማሰቃየት ይበልጥ አባብሳ እንድትቀጥልበት ያደርጋታል የሚሉ ውግዘቶች ከአውሮፓውያኑ አገራት እንዲሁም ከተለያዩ ዓለም አቀፍና አህጉር አቀፍ የሰብአዊ መብት ተቋማት በኩል ውግዘትን እያስተናገደች ትገኛለች። ይሁን እንጂ ሩሲያ ከስምምነቱ በመውጣቷ በዜጎቿ ላይ የምትፈጽመው ህገወጥ ተግባር እንደማይኖርና ዓለም አቀፍ የሰብአዊ መብት ህግጋትን አክብራ እንደምትቀጥል ክሬምሊን አስታውቋል። በተለይም እንደ ተባበሩት መንግስታት ድርጅት ያሉት ግን ይህንን የሩሲያ መከራከሪያ አይቀበሉትም። እንደ ዩኤን መረጃ መሰረትም በእስር ቤቶች ውስጥ በሚፈጸሙ በደሎች ሩሲያን ከፊት መስመር እንደሚያስቀምጣት ፖለቲኮ አስነብቧል። የዩክሬን ጦርነት ከተጀመረ በኋላ በሩሲያ ያለው የእስረኞች አያያዝ በጣም አስከፊ እንደሆነ የሚገልጸው ተቋሙ በተለይም ደግሞ በጦርነቱ የተያዙ የዩክሬን ወታደሮች የሚያዙበት መንገድ ዓለም አቀፍ ስምምነቶችን ያላከበረ እንደሆነ በተደጋጋሚ ቦታው ድረስ በመገኘት የተደረጉ ምልከታዎችን ዋቢ በማድረግ ደጋግሞ አስታውቋል። የአውሮፓው የደህንነትና የጋራ ጥምረት ተቋም ደግሞ በበኩሉ ሩሲያ በዩክሬናውያን የጦር ምርኮኞች ላይ ከምትፈጽማቸው በደሎች ባለፈ ጦርነቱ ይበልጥ እንዲባባስ እንዲሁም ግጭቱን በተጠና መንገድ እያስፋፋቸው እንደምትገኝ ገልጿል። የዩክሬን ወታደሮች በሩሲያ ወታደሮች እጅ ተሰቃይተው እንዲሞቱ እየተደረገ መሆኑንም አስታውቋል። እንደ ተባበሩት መንግስታት ድርጅት ገለጻ ከሆነ ደግሞ በዚህ አይነት መንገድ ለሞትና ለስቃይ እየተዳረጉ ያሉት የዩክሬን ወታደሮች ብቻ ሳይሆኑ ንጹሐን ዜጎችም እንደሆኑ ነው።